እንኳን ደስ ያላችሁ በመጀመሪያ ማለት ነው። ምክንያቱም እንግዲህ ያፌት ወደ እንግዳ ድራማ ተቀላቅሏል። እንግዲህ ያፌት መጥቷል። ያፌት የሉሊት አለቃ ነው ወይስ እሷ ናት አለቃይቱ የሚለው እንግዲህ ተፋጠዋል። ሁለት አረመኔዎች አንድ ላይ እንግዲህ ሲሰሩ በጣም ያምራሉ ማለት ነው። እንግዲህ በሐረግ ድራማ ላይ አይተነዋል እንዴት እንደነበረ አለቃዋ ሆኖ ነበር ሲያሰራት የነበረው። አሁን ደግሞ እሷ ትሆን አለቃይቱ የሚለውን ነገር አብረን እናየዋለን ማለት ነው። በጣም ደስ ብሎኛል ያፌትን ስላየሁት። መልካም ቆይታ ብያለሁ። ምንድን ነው ቫይረስ እንዲይዝሽ መርዘውሻል? እባክሽ ነው የተረጋጊሽ። በእርግጥ በዚህ እድሜሽ እንደዚህ መሆን በጣም ይከብዳል፣ ግን ደግሞ ትሞቻለሽ ማለት አይደለም። መድኃኒት አለው። ኤችአይቪ ስለያዝሽ አትሞችም። ምን እያልሽ ነው ትዬ? አልገባኝም የኔ ቆንጆ። ይህንን ለማረጋገጥ ነበር የወሰድኩሽ፣ ግን ደግሞ በቃ እንዳልኩሽ ነው። አይ አይ ተሳስተሻል ትዬ። እውነት ሊሆን አይችልም። እባክሽን መንገድ ስላለብኝ የነገርኩሽ። ተረጋጊ እባክሽን። ይህንን ነገር ደግሞ ከኔ ከአንቺና ከቶሚ ውጭ ማንም ሰው ማወቅ የለበትም። እባክሽን። አይ ይሄ እውነት ሊሆን አይችልም። ለምን እንደዚህ ያደርጉኛል? ቆይ እኔ ምን አጠፋው? ምክንያቱም ቶሚ በጊዜ የተጠየቀውን ገንዘብ መክፈል አልቻለም። የምን ገንዘብ? ምክንያቱም አንቺን የያዙሽ ሰዎች ብዙ ገንዘብ ጠይቀውን ነበር እና ደግሞ እሱን ቶሎ መክፈል ስላልቻልን ነው እንደዚህ ያደረጉት። እንደተለመደው እንግዲህ ዛሬ እንግዳን ድራማ ቀጣዩን ክፍል ይዘንላችሁ መተናል። ቪዲዮውን እንደተመለከት ነው እንግዲህ ሄሉ አሳሳች መረጃ ይዛ መታ ያው እንዳይደርሱበት ቶሚ ብላ፣ ስለዚህ የተሳሳተ መረጃ ነው ይዛ የመጣችው። እሱ ምንድን ነው? አሁን እሷ ለሰራችው ወንጀል እያንዳንዱን ነገር እየደረሱበት ስላሉ ያንን መረጃ ለማጥፋት ስትል አብሯት ከሚሰራው ጋር ከድሮ ፍቅረኛዋ ጋር ማለት ነው። ስለዚህ ያንን ኑኑዬን የኤችአይቪ እንደተመረዘች እንደዛ አድርጎ መረጃ ወረቀት፣ የሆስፒታል ወረቀት ማስፈራሪያ ጽፎ ልኮላቸዋል ማለት ነው። ያንን ወረቀት እንግዲህ የኑኑዬን እጅ ያየችና ምንድን ነው እኔን የሚመለከት ነገር ነው ወይ ያለች። ሄሉም እንግዲህ አዎ እርግጠኛ ሰውን እነግርሻለሁ፣ አሁን ወደ ክላስ ሂጂ ያለች። እንግዲህ ልጅቷም አባቤ ተከትሎኝ እንዳይሄድ በዛ አጋጣሚ ብቻዬን መሄድ እችላለሁኝ ብላ እሷም እንግዲህ ወደ አሰበችበት ልትሄድ ነው ማለት ነው። ብሩንም ሳትቀበል ሄደችው። ምክንያቱም ያ ጓደኛዋ እያስፈራራት ነው፣ ብር ፈልጓል። ስለዚህ እሷም ሄደች ማለት ነው። እና በዛ አጋጣሚ በጣም ሄሉ ያሰበችው ነገር አለመሳካቱ አንዳንዴ ተናዳለች። ነገር ግን ይሄ ነገር መሆን የሌለበት ነው። ለምን? ምክንያቱም አሁን እሷ ምንድነው አላማዋ? በቃ ብሩን ለመቀበል ነበርና እቺ ልጅ በኤችአይቪ ለመበከል ነው ሀሳቧ። ነገር ግን ሀሳቧ አልተሳካላትም። ያው እንግዲህ የማስፈራሪያ ወረቀቱን እያነበበ ነው ያለው አቶ ቶማስ። ያን ነገር ምንድን ነው ምንም ጥቅም የለውም፣ የጠየቅናቸውን ገንዘብ በሰዓቱ ስላላካችሁልን እንድታመልጥ ያደረግናት ሆን ብለን ነው። ስለዚህ አሁንም ገንዘቡን ብትልኩ ኑሮ ነጻ ትሆን ነበር። ነገር ግን እናንተ በሰዓቱ ብሩን ስላላካችሁ የኤችአይቪ ተጠቂ ሆናለች። ስለዚህ ልጅ ስላላደለች ነው። ልጅ ብትሆን ኑሮ የጠየቅንህን ገንዘብ ያህል ትልክልን ነበረ። ምንም ማድረግ አንችልም። በኤችአይቪ ተመርዛለች። ልጅ ሳትሆን ሰራተኛ ናት። ያን ያክል ገንዘብ ጨክነ እንደምትልክልን ተስፋ አልነበረንም። ስለዚህ በህይወቷ መበላሸት ተስፋዋን ያጨለምክባት አንተ ነህ እና ህይወቷን ያጨለምክባት።
የልጅነቷን እድሜ ቀጫሃት። ይሄ ሁሉ ምክንያት ያንተ ነው፣ ማንም ሰው አይደለም ተጠያቂ። አሁን ልጅቱ በጣም የኤችአይቪ ተጠቂ ስለሆነች ያሳዝናል። በዚህ ሙሉ ለሙሉ ለመናገር አቅሙ አልነበረኝም። ነገሩ በጣም የሚያሳዝን ነገር ነው እያለ ነው። ያው እሷም እንግዲህ ሄሉዬ ምንድን ነው አላት ቶሚ ይሄ ነገር አልተዋጠልኝም፣ ወደ ሆስፒታል ይዣት መሄድ እችላለሁ አለች። ቶሚ እኔ ብቻ ነኝ የሚሄደው እያለች ነው። በእነሱ ማስፈራሪያ ትምህርት ሁለታችንም ስራችን መፍታት የለብንም እና እኔ ይዣት ይሄዳለሁ አለች ማለት ነው። ባልየው ደግሞ የዋህ ነገር ነው ያምናታል ማለት ነው። ሄሉ ግን ተንኮሏ አውቃ ሆን ብላ ያደረገችው ነገር ነው። ስለዚህ እሷ ደግሞ ያው ፍራቻ አድሮባታል ኑንዬ ማለት ነው። እንግዲህ እያስመሰለች የማንም መጫወቻ አንሆንም፣ እነዚህ የማይረቡ እኔ ጨነቀኝ ንገሩኝ እያለች ነው ኑንዬ። አይዞሽ እኔን እያለች ታስመስላለች ማለት ነው። በጣም አረመኔ ናት። የሚገርም ነው የሄሉ ስራ ማለት ነው። እውነት ስለማይሆን ምንም አይደለም። ለስራ ባልደረባዋ ደውላ የተፈጠረውን ነገር እንድታስረዳኝ እፈልጋለሁ። ስለዚህ ከቶማስ ጋር አብረው ሂድና መረጃውን ያገኙትን ሰዎች ከአካባቢው አጥፋቸውና መረጃውን የያዙትን መረጃ ሙሉ ለሙሉ ተቀበላቸውና ወደ እኔ እንድትመጣና እንድንገናኝ ነው። ይሄን ሐኪም ቤት ይሻት ትሄድና ላስመረምራት ነው። ምክንያቱም ቶማስ ሄደሽ አስመርምሪያት ስላለኝ አላች። እንግዲህ እሱም ስለሷ ጉዳይ ማውራት አለበት፣ ተነጋግረን አለቃይ አንዳንድ ያልነገርኩሽ ሚስጥሮች አሉ አለ። ደስ የሚል ዜና ነው ማለት ነው። ይሄ ነገር ለምንድን ይሆን የሚለው ነገር አብረን እናየዋለን። ስለዚህ እሷም እንግዲህ ሄሉ ሐኪም ቤት ይዛት ሄዳ ልትሄድ ነበረ። በነገር ግን እንዲገናኙ ጠራት ማለት ነው። እሱም ለምንድን ነው ተሸፋፍነሽ የመጣሽው ካፌ ውስጥ አላት። እሷም እንግዲህ የተሸፋፈንኩበት ምክንያት አልነግርም ማለት ነው። እንግዲህ አብሯት የሚሰራው ልጅቷን አልመረስኳትም፣ ለምልክት ያክል መርፌ ወግኋት፣ አሳዝናኛች። ሄሉ እንግዲህ አልገባኝም ብላ ደነገጥ። እድሜ ሙሉ ስለፋባት የኖርኩትን ስራ አበላሸህብኝ፣ ለምንድን ነው እንደዚህ የምታደርገው? ገደል ለምንድን ነው የምታስገባው? አለ። ፍላጎትሽን ሳልረዳና ሳልገነዘብ ቀርቻ አይደለም። ነገር ግን ልጅቷ በጣም የምታሳዝን ምስኪን ናት። መሬት ላይ ወርቃ በማያት ሰዓት አልቻልኩም ህይወቷን ማበላሸት አውቃለሁ። ነገር ግን ይህን ላደረግ አቅም አልነበረኝም። እባክሽን አለቃ ይቅርታ አድርጊልኝ አላት። በጣም ታሳዝናለች። የእሷ ህይወት ተበላሽ ማለት ብዙ ነገር ነው። እሷም እንግዲህ እንከፍነህ ለምንድን ነው እንደዚህ ያደረገው ብላ ተበሳጨችበት ማለት ነው። ይሄን ታደርጋለህ የመጨረሻ ለወጋት መሬት ወርቃ ሳያት አሳዘነች። ስለዚህ ተኳት፣ በጣም አሳዘነች። ስለዚህ ተረጋጊ፣ ብዙ ስራ አብረን ሰርተናል፣ መፍትሄ ያለው፣ ስለዚህ ሁሉንም ነገር እኔ ያስተካክለዋለሁ አላት። ምንም ጥቅም የሌለ ሰው ነህ፣ እንዴት እንደዚህ ታደርጋለህ? አላማዬን ሁሉ ለምን ታበላሻለህ? ለምንድን ነው ቴዲ አለችው። እንግዲህ ቴዲ የሚባለው ሰው አብሮ የሚሰራ ነው። ነገር ግን የድሮ ባሏ ነበረ ማለት ነው። ከልጅነት ጀምሮ ባሏ ነው። ምክንያቱም አሁን ግን አብሯት ነው የሚሰራው፣ በስራ ብቻ ነው የሚገናኙት። እሱ ግን ያው ሁሉን ነገር ካሳካም በኋላ አብረን የመኖር ተስፋ አለን ብሎ ነበር እስከዛሬ ሲያግዛት የነበረው፣ ሁሉን ነገር ሲሰራላት የነበረው። አለቃ እያለ ነው የሚጠራት ባለቤቷ ፊት። ባለቤቷ ግን አያውቅም ይሄንን ነገር፣ ልጁም አታውቅም። ስለዚህ እሷ አላማዬን አንድ ነገር ካገኘን ሁሉን ነገር አንድ ላይ እንኖራለን የሚል እቅድ ነበራት ማለት ነው። ይሄንን ያለችው ደግሞ ለስራው አብሯት እንዲመቻችላት ብቻ። ስለዚህ ስራውን አብሯት እንዲሰራ ፈልጋ ነው እንጂ እውነት እሱ ጋር ልትመለስ አይደለም። የማትረባስ ነው። ሁለተኛ ይህንን ማየት አልፈልግም። ቴዲ የሚባል ሰው አላቅህም፣ አለቃ መሆኔን አትርሳ፣ በስሜ አትጥላኝ ሄሉ እያልክ አለችው። እሱም እንግዲህ አዎ ልክ ነሽ፣ እኔ አንቺን ቆሻሻ ትጠያለሽ፣ እኔ አጸዳልሻለሁ። ይሄንን ሁሉም አደርገው ለፍቅር ብዬ እንጂ ለገንዘብ አልነበረም። ረሳሽው እንደ ያኔ ገንዘብ የለንም ብለሽ ሀብታም ሄደሽ አግብተሽ ከሱ ስታረግሽ ከሱ ስትወልጅ ምንም አልተሰማኝም መሰለሽ? እንደ ብዙ ነገር ተሰምቶኛል። ነገር ግን አሁንም ለእኔ ስሜት ያለሽ መስሎኝ ነበረ። ለካ አንቺ የፈለግሽ ለጥቅም እንጂ ለሌላ አይደለም። ያንቺ ቆሻሻ እንዳጸዳልሽ ነው። ልክ ብለሻል። እባክሽን ለምንድን ነው እንደዚህ የምታደርጊው? አሁንም ለእኔ ስሜት አለሽ የለሽም ብሎ ጠየቃት። እሷም አንገቷን አቀረቀረ። ስለዚህ ጥቅም የለኝም፣ እድሜ ዘመኔን ለአንቺ ስኖር ነበረ። እንዴት ነው ጥቅም የለኝም ታያለሽ? ይህን ያህል ጊዜ ለአንቺ የኖርኩትን ረሳሽው? እድሜ ልኬን ሙሉ ለእኔ እኮ ጊዜ ሳልሰጥ ለእኔ ሳልል ለአንቺ ነው ሁሉን ነገር ሳልሰስት የሰጠሁት። ለምንድን ነው ይህን ሁሉ የምታደርጊው አላት። እሷ
እሱም ተናደደባት በጣም። እሷም ያው እንግዲህ አንድ ነገር ስለተሳሳተባት ነው። ለምን የዚች ልጅ ህይወት ስላልተበላሸ ነው። እሷ ደግሞ እቅድና ደግሞ የኑንዬን ህይወት ለማበላሸት ነበረ። ስለዚህ አፍህን አትክፈት። ካሁን በኋላ ምንም ነገር ቆሻሻ ነህ አንተ። ካሁን በኋላ ምንም አታስፈልግም። አለቃህ ነኝ እንጂ አለቃዬ አይደለህም። ስለዚህ ምንም ልትናገረኝ አትችልም። አፍህን ዝጋ። ሁለተኛ እንደዚህ እንዳትለኝ አለችው። አይኗን አፍጣ በጣም ተናደዳለች። እሳት ሆናለች። እንግዲህ አንዳንዴ ሳይሳኩ ሲቀሩ ነገሮቹ በጣም ይገርማሉ። እሱም እንግዲህ ካሁን በኋላ እንግዳም አብረን መስራት አንችልም፣ የተረገምሽ ሰው ነሽ፣ የአንድ ህፃን ልጅ ህይወት ካላበለሽው ብለሽ ይሄን ያህል ትግይ አላት። እሷም ይሄ የኔ ገንዘብ ባይኖር ኑሮ ይሄ ሁሉ አይሳካልህም ነበር ቴዲ። እኔ ነኝ ሰው ያደረግኩ። ያንተ ቅንጭላት ምንም አይሰራ፣ የኔ ቅንጭላት ነው እየሰራ ያለው። ስለዚህ እዚህ ደረጃ የደረስነው በእኔ ቅንጭላት እንጂ በአንተ ቅንጭላት አይደለም። ስለዚህ አድበህ ስራ የምትሰራ ከሆነ አሁንም ማስተካከል አለብህ አለችው። እሱ ደግሞ ያው አስተካክለዋለሁ፣ ነገር ግን እሷ ልመረዛት አልችልም በኤችአይቪ ግን ውጤቱን ትክክለኛ የተያዘች አስመስለንና እሷን የማይጎዳ መድኃኒት ልንሰጣት እንችላለን። ቫይረሱ በውስጧ እንዳለባት እንድታምን ያን ማድረግ እችላለሁ እንጂ በፍጹም እሷን ልጎዳት አልፈልግም አለ። እሷም ደግሞ ይሄ ነገር ሊሆን አይችልም፣ ይህን ነገር ከግብ አድርሼ ልጅቷን የሆነ ነገር ማድረግ እችላለሁኝ፣ አንተ ባታርገው እኔ እችላለሁ ብለዋለች። እንግዲህ ልጅቷን በጣም የሚያሳዝን ነገር ነው። በዚህም ትቷት ሄዷል ማለት ነው። የኔን ችግርና ህይወት በልጆች መድገም አልፈልግም። እኔ ተቸግሬ ኑሬ ያለሁ ተቸግሬ የኖርኩትን ልጆች ተቸግረው እንዲያርጉ አልፈልግም። ስለዚህ ያንተን ጥፋት ወደ እኔ ጥፋት አታድርግ። ከአሁን በኋላ እኔ እናንተ ምንም የሚያገናኘን ነገር የለም ብላ እሱም ትቷት ሂዷል ማለት እና እንግዲህ ሄሉ የሚያሰበችውን ነገር አሳክታ ኑኑዬን ቫይረሱ በውስጧ እንዳለ ነገረቻት። ነገር ግን ቫይረሱ በውስጧ የለም፣ መድኃኒቱን አልበረዛትም። ይሄን ለማረጋገጥ ነበር የወሰድኩሽ እና ተመርምረሽ ውጤቱ እንዳልኩሽ ተገኝቷል፣ ቫይረሱ በውስጥሽ አለ አለቻት። ልጅቷም እንግዲህ ኑኑዬ በጣም ኦቨር ሁና ደንግጣለች። ይሄ ሊሆን አይችልም፣ ተሳስተሻል፣ እኔ ምንም ነገር ያደረኩት ነገር የለም ብላ ተነሳች እና ራሷን ስተወደቀች። እሷም እንግዲህ ሄሉ ለማጽናናት እየሞከረኝ ነው። ነገር ግን ይሄ ነገር ውሸት ነው። በአይምሮዋ ግን እንትናለች ፈጠረችባት ማለት ነው። ግን ልጁ እንዳልመረዛት ተናግሯል ማለት ነው። እሷም እንግዲህ ልጅ አይዞሽ እያልሽ እያጽናናቻት ነው። የውሸት ማለት ነው። ሄሉ የክፋቷ ጥግ በጣም የሚያስጠላ ነው። መንገር ስላለብኝ ነው። ስለዚህ ለማንም ሰው እንዳትናገሪ፣ ከኔና ከአንቺ ከቴዲ ውጭ ማንም ሊያውቅ አይችልም። ይህንን ነገር ለእናትሽ ሆነ ለወንድምሽ ለእህትሽም እንዳትናገሪ፣ በፍጹም ይሄ ሚስጥር መውጣት የለበትም አለቻት ማለት ነው። እሷም እሺ ብላ አምና ተቀብላለች ማለት ነው። እንግዲህ ዝም ብለሽ ስተክዥ ጊዜ ነው መድኃኒትሽን ተከታትለሽ ውሰጂና ትድኛለሽ፣ አትሞችም አለቻት። እሷ ግን ምንድነው ሚስጥሯን ስለምታውቅባት ራሷን እንድታጠፋ ወይም ወደ ሌላ ሀገር ብር ብና እንድትወጣ ነው የፈለገችው። ምክንያቱም እሷ የሆነ ሚስጥር የምታውቅ ነገር አለ። ችግር የለም መድኃኒቱን ወስዳለሁ አለቻት። እንዴት ሳታስቸግርሽ ትያለሽ? መድኃኒቱን እንዴት ልትወስጂ የቻልሽ ስትላት፣ አይደለም ጎበዝ አይደለሁም፣ ግን ፈጣሪ የፈቀደው ስለሆነ ነው፣ ለመረጋጋት እየሞከርኩኝ ነው። ስለዚህ መድኃኒትን በትክክል ወስዳለሁ እና ችግር የለም አታስቢ አለቻት። እሷም እንግዲህ ያው አልችልም፣ ክላሴ ሄጄ እረፍት ማድረግ እፈልጋለሁ፣ ካሁን በኋላ ምንም ሰላም የለኝም እና ምን ማድረግ እንዳለብሽ እናወራለን፣ ካሁን በኋላ ከጎንሽ ነኝ፣ ግን ለማንም ሚስጥር እንዳታወሪ፣ ይሄን ሚስጥር ጠብቀሽ ያዥ አለቻት። ምክንያቱም አሁን እሷ ምንድነው የሚያውቁትን መረጃ አውጥተው እንዳይሰጡ ለማሳሳት ብላ ነው ይህንን ነገር የፈጠረችው፣ ለማሰናከል ብላ ነው መረጃውን ሰብስቦ እንዲያገኝ። እንግዲህ መሲም ማስታወሷን ታድ ጓደኛዋ ለወንድሟና ለእናቷ ተናግራለች። ነገር ግን እሷም ደግሞ ይሄንን እንደማታስታውስ አድርጋ የደበቀችው ሄሉ እንዳትገልባት ብላ ነው ቤተሰቦቿን የፈራችው። ምክንያቱም ሄሉን ሰው ስትገል ወይም ስታወራ ሰምታለች። ነገር ግን ይህንን ነገር ካወቀች ደግሞ ቤተሰቦቿ እንደምትገልና እሷ እንደምታጠፋት ነው። ከዚህ በፊት የመግደል ሙከራ አድርጋበት ነበር። ነገር ግን ያንን ስላልተሳካላት አሁን እሷ ማስታወስ አትችልም ተብሎ ነው ያለችው። አሁን ወንድሟም ማስታወሷን ስላወቀባት
ለምንድን ነው ይሄን ያደረግሽው ሲላት ከባድ ችግር ስለገጠመኝ ነው ወንድሜ እባክህን ተረዳይ ስትለው እሱም ትቷት ሂዷል ማለት ነው። ምን ይፈጠር ይሆን እና በጣም ከባድ ነው ማለት ነው። እዚህ ጋር ደግሞ አስደሳች ዜና ምንድን ነው? ያፌት እንግዲህ ተቀላቅሏል ማለት ነው። በጣም ደስ የሚል ነገር ነው። ያፌት መምጣቱ እንግዲህ ድራማውን ያደምቀዋል። ያፌት አለቃ ነው የሄሉ ወይስ ሄሉ ናት አለቃው የሚለውን ነገር አብረን እናየዋለን። እንግዲህ ለዚህ ቻናል አዲስ ከሆነ ላይክ፣ ሰብስክራይብ፣ ሸር በማድረግ ቤተሰብ ይሁኑ። እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ።